መሐመድ ከ600 ዓመት የመጣ እምነት ትላለህ። ነገር ግን ከአደም ጀምሮ ሙስሊም ነው። ማንኛውም ሰው ሙስሊም ሆኖ ነው የሚወለደው። ማስረጃ አይደለም ከአደም ጀምሮ አይደለም ከአደም ጀምሮ መሐመድ ተወልዶ ነብይ እስከሆነባት ከድጃ ጋር አብሮ እስከነበረበት ዘዴ ሄራ ዋሻ ውስጥ ቡሃሪ 3 ላይ እስከዛች ቀን ድረስ ከዛች ወደ ኋላ ማለት ነው። ከዛ በፊት ወደዚህ ሳይሆን እስከዛይ ድረስ እስልምና ሃይማኖት ተከታይ ናቸው ነቢያቶች የሚል ካመጣ አንድ ብዙ አይደለም አንድ ማስረጃ ካመጣን የንጽጽር ለዘላለም አቆማለሁ እና ከፍል አድርገህ ክርስቶስ በስጋ የተገለጠው ያጋንንትን ስራ ሊያፈርስ ነው ይለናል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እርሱ በስጋ የተገለጠው ያጋንንትን ስራ ሊያፈርስ ነው። ሙሐመድ ደግሞ የመጣው ምንድነው? ያጋንንትን ምስክር ሊያስቀጥል ነው። ሙሐመድ የመጣው ለምንድነው? ያጋንንትን ምስክር ሊያስቀጥል። ክርስቶስ የመጣው ምንድነው? ያጋንንትን ምስክር ሊያፈርስ። ሙሐመድ ከክርስቶስ 600 ዓመት በኋላ መጥቶ ክርስቶስ ያፈረሰውን ያጋንንትን አስተምሮ ሙሐመድ ደግሞ ተቀበለና ያጋንንት ምስክር ተቀባይ ነው። አላህ ልጅና ሚስት የለውም ብለዋል። መጽሐፍ ቅዱስ የተጻፈው ዮሐንስ ወንጌል ምዕራፍ 21 ቁጥር 30 አካባቢ ላይ ይህ የተጻፈው የእግዚአብሔር ልጅ እርሱም ክርስቶስ መሆኑን አምናችሁ እንድድኑ ነው ይላል። ምን? እርሱ የእግዚአብሔር ልጅ በስጋ እንደመጣ አምናችሁ እንድድኑ ነው መጽሐፉ የተጻፈው ይላል። ቁርአን ደግሞ ከ600 ዓመት በኋላ መጣና ሱራ 18 ላይ ቁጥር 4 ጀምሮ ቁርአን የተጻፈው አላህ ልጅ ይዘዋል ያሉትን ሊያስፈራራ ሊያስጠነቅቅ ነው ይላል። መጽሐፍ ቅዱስን ሊቃረን የመጣን መጽሐፍ አንድ ተራ መጽሐፍ ለምን ነው? እሺ እፎይ ከጨረስክ ያው ዝም ብዬ እንዲያረብሽ ብዬ ነው ማለት ሰው እያወራ መግባት ደስ ስለማይል ብዬ እሺ አዳም ይነበብልህ ያው ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን መጽሐፉ ራሱ የተጻፈው ምንድነው? ኢየሱስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ቁርአኑ ደግሞ ምን ይላል? 18:4 ሱራ 18:4 ቁርአኑስ ከዚህ ተቃራኒ ይመጣና አይ ቁርአን የተጻፈው ምን ሊል ነው ይለናል። እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው ምንድነው? አላህ ልጅ ይዟል ያሉትን ለማስፈራራት። መጽሐፍ ቅዱስ አስቀድሞ የተጻፈው ኢየሱስ የእግዚአብሔር ልጅ መሆኑን እንድታምኑ። ስለዚህ እኔ አጋንንት ምስክር አልቀበልም። ተቃውሞ ዝም ብሎ ሊቃወም ሰንበዲ አዳምጦ እንዲህ ብላችሁ ታምናላችሁ? ኦኬ እንዲህ ብዬ ልቃወም እያለ የጻፈን አንድ ጸሐፊ ለምን ተቀበለው? ላይ ድረስ እስልምና ሃይማኖት ተከታይ ናቸው ነቢያቶች የሚል ካመጣ አንድ ብዙ አይደለም አንድ ማስረጃ ካመጣን የንጽጽር ለዘላለም አቆማለሁ እና ከፍል አድርገህ ይሄ መስጊድ ላይ የሚነግሯችሁን ተረት እኛ ጋር መጣችሁ እንደዚህ አንድ ብዙ አይደለም። የተጠመቀ ክርስቲያን ይሆናል አይሆንም? እቺ የምታመርስልኝ እንኳን ማስረጃ አምጣውን የጠየቅኩህን እኮ ያልተጠመቀ ክርስቲያን ይሆናል አይሆንም? አምስቱ ፊጥር አለብህ አንተ። ሳትገረዝ ሙስሊም መሆን አትችልም። መገረዝ ግዴታህ ነው። ሰላት መስገድ ግዴታህ ነው። ቀደም አርካኑል ኢስላም ይባሉ አሉ። ኢማኑል ኢስላም ኢማኑል ኢስላም አርካኑል ኢስላም ይባሉ አሉ። ሐጅ ማድረግ እንደዚህ በነኝ ማመን ተረቶች አሉ። በሙሐመድ ነብይነት ማመን ግዴታህ ነው። ሙሐመድ ነብይነት ደግሞ ሙሐመድ ሳይወለድ ሊያምን አይችልም። ሙሐመድ የተወለደው መቼ ነው? የዛሬ 1400 ምናምን ከዛ በፊት ሙሐመድ አልተወለደም። ስለዚህ ተግባባን። አሁን መጠየቅን ብቻ አንድ ማስረጃ አንደኛ አይወል ታዳመጥከኝ። አንደኛ አባታችን አደም ማስረጃን የጠየቁ ተረት አይደለም። ማስረጃ ከኔ ጋር ነው የምታወራው አይደል? እስልምና አለ ብለው ፎግረውሃል አይደለ? እሺ አደም ተጠምቋል። አስቁመኝ። ቆይ ተረት አይደለም። ሃይማኖታችን እስልምና ይባላል። እስልምና በ5 ነገር ተመስርቷል አለ። 5 ምሰሶዎች አሉት አለ። ኢማኑል ኢስላም የምትሉት 6 እናስተምራለን። ችግር የለም። ዋናው ላ ኢላሀ ኢለላህ ማለቱ ነው። እሺ አርካኑል ኢስላምስ? አርካኑል ኢስላም 5 ነው።
መጀመሪያው ላይ ምሰሶ ማለት ነው አይደል? እሱ ቆይ ምሰሶውን የጠየቁ አምስቱ ምሰሶዎቹ ምንድን ናቸው? መጀመሪያ ከአላህ ውጭ ሌላ አምላክ የለም። አንድ እሺ። ሁለተኛው ደግሞ ካመነ ሰላት መስገድ ነው። ሶስተኛ ደግሞ ዘካ መስጠት ካለው ንብረት ላይ ለድሆች ዘካ መስጠት ነው። አራተኛ የትመጣበል መጾም ነው። አምስተኛ ከቻለ ገንዘብ ካለው ሐጅ መሐጀጅ ነው ማድረግ ነው። ኦኬ እዚህ ጋር ብለኸው ነበር። ሶስተኛ ላይ ምኑን በመሐመድ ነብይነት ማመንስ እንዴ? መጀመሪያው እሱ ነው። ካላህ ውጭ ሌላ ጌታ እንደሌለና ነብዩ መሐመድም የአላህ መልእክተኛ እንደሆኑ ማመን የመጀመሪያው ነው። አላህ ብቻ ነበር ብለህ ያለፍከው ቅድም እንዴ? ከአላህና ከነብዩ ስም አንድ ነው። ወደ ኋላ ቀርቶ ይሆናል እንጂ ከአላህ ውጭ ሌላ አምላክ እንደሌለ አላህና መሐመድ ስም አንድ ነው። ምኑ አላህና መሐመድ ስም አንድ ነው? ላ ምን አገናኝቶት? እግዚአብሔርና ኢየሱስ እንደሚታዩ መሐመድና ነብዩ መሐመድና አላህ ይላል። አላህ ጌታ ነው። ፋይን ኩላ በመሐመድ ነብይነት ሻዳ ሳይዙ ሙስሊም መሆን ይችላሉ? አይችሉም። መሐመድ ከመወለዱ በፊት ታዲያ ሙስሊም ነበሩ የምትለኝስ? ነብያቶች በሙሉ ሙስሊም ነበሩ እና አሁን እየተጠመቀ ነው። ሰው ሲወለድ ነው የሚጠመቀው ማለት ነው። ጨረስክ? ደን አደም አልተጠመቀም፣ ሐዋ አልተጠመቀም። ቆይ ተረተረትን ያዘው። በመሐመድ ነብይነት ሳያምኑ ሙስሊም መሆን አይችሉም ማለት። መሐመድ ነብይ የሆነው ደግሞ መቼ ነው? ተወልዶ ከ40 ዓመቱ ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ በደንብ አስተውል። እስከ 40 ዓመቱ ድረስ መሐመድ ሰዎች በማን ነበር ሻዳ የሚይዙት? አንድ ማስረጃ ነው የምጠይቅህ፣ ብዙ አይደለም። አንድ ማስረጃ ከመሐመድ በፊት ያለ ብዙ አይደለም የምጠይቅህ፣ አንድ ብቻ። ሃይማኖታችን እስልምና ነው ወይንም ደግሞ ሻዳ እንዲህ ብለን ያዝን የሚል አንድ ማስረጃ። ቀጥል። እሱማ ይኸውልህ በኑህ አሁን ምሳሌ በኑህ ጊዜ ያሉ በአላህ ማመንና በኑህ ነብይነት ማመን ግዴታ ነው። በኢየሱስ ዘመን ያሉ ደግሞ በአላህ ነብይነት ማመን አንድ ነው። ገባህ አይደለ? አሁን በእኛ ዘመን መሐመድ ማመን ነው። አያዳመጥከኝ? አውራ። የመሐመድን ተረት ከመጀመሪያ እስከ መጨረሻ ያነበብኩ ሰው ነኝ። ከቁርአንም ሆነ ከሐዲስም ሆነ ከተፍሲርም ሆነ ከሲራውም ሆነ የመሐመድን ከሽንት ቤቱ እስከ መቃብሩ ድረስ ያነበብኩ ሰው ነኝ። ስለዚህ እንዲህ በቀላሉ ምሸውደኛ አይነት ሰው አይደለሁም። ስታወራ ከኔ ጋር ጥቅስ ጥቀስ፣ መረጃ ጥቀስ። የአንተን ተረት መስማት አልፈልግም። አንተም የኔን ተረት እንድትሰማ አልፈቅድም። እኔም አላወራብህም ተረት። አንተም ስታወራ ግን ማስረጃ ኮት አድርግ። ይሄው ከመሐመድ በፊት ክሌም አድርገሃል አይደለ? እስልምና በ5 መሰረቶች ተመሰርቷል። ከነኛ ውስጥ አንዱ ሻዳ ነው። ሻዳው እና በመሐመድ እና በአላህ ማመን ነው። መሐመድ ደግሞ 40 ዓመት ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ የነበሩ ሰዎች በማን ነበር ሻዳ የሚይዙት? አንድ ማስረጃ ብቻ። ከሰማኝ እኮ አንድ ማስረጃ በነብያቶች አሁን በኢሳ ጊዜ ያሉት በአላህ እንዲነ በኢየሱስ መላእክተኝነት ያምናሉ። በሙሴ ያሉት እንደው በሙሴ መላእክተኝነት በአላህ ያምናሉ። እሺ ተረቱን ተመረጃ ታመጣለህ? ታመጣ። እሺ ይሄን አንተ አረበኛችን ነብዩ ኢብራሂም ኢነል ሐነፊየተ ሚለተ ኢብራሂም ነው። ቀጥተኛው መንገድ ያሆነ ተከተል ኢብራሂም ነው። እሱ ደግሞ ሙስሊም ነው እና እሱን ታምናለህ አንተ? ታምናለህ? አይረዳህም። እሱንም ልሞግትህና እንዴት እንደማራግፍህ ላሳየህ። ቆይ ሎጂኩን ላሳየህ። ቆይ ተስማምቻለሁ። መሐመድ ኢብራሂም አይሁዲም አይደለም ክርስቲያንም አይደለም፣ ወደ ቀጥተኛው መንገድ የተዘነበለ ነው አይደለ? ሙስሊም ነው እንጂ ለምን አይሁዲ አይደለም? እሱ ሙስሊም ነው እኮ። ተስማማው። ሎጂኩ እንዴት እንደሚበላህ ላሳየህ። ቁርአን በአብርሃም ጊዜ ነበረ። የነሱ ደግሞ ተውራት ነው። ተውራት ዘቡር ቁርአን በመሐመድ ጊዜ ነው የመጣው። ጎበዝ። መሐመድ ግን ሙስሊም ነው አብርሃምን ያለበትን ሎጂክ ታውቃለህ? ይሄንን ሎጂክ ታየው። መሐመድ ታየው አላህ ነው ያለው። ያለበትን እኮ አላህ በለው። እሺ አላህ
አብርሃም ሙስሊምም አይሁዲም አይደለም ክርስቲያንም አይደለም ያለው ለምን እንደሆነ ታውቃለህ? ክርስቲያንም አይደለም አይሁድም አይደለም አልተባለም እኮ ሙስሊም ነው ቀጥታ የተባለው ኢብራሂም እኮ ለምን እንዳለ ታውቃለህ? ማን ምን እንዳለ አላህ ኢብራሂም ምን እንዳለ ላስረዳሽ። አይ ምን ብለህናል? ባይዘ እስልምናን አፍርሰሃል። አሁንም ምን አልክ መሰለህ አንተ ተውራትና እንትን ነው በእነ ኢብራሂም ጊዜ ያለው አልክ። ቁርአን በመሐመድ ጊዜ አይምን በአብርሃም ጊዜ አለ እንደ ብዬ ለጠየቁህ ምን አላቸው መሰላችሁ? ክርስቲያኖችና አይሁዶች ተከራከሩ። ክርስቲያኖቹ አብርሃም አባታችን ክርስቲያን ነው እምነቱ ብለው ተከራከሩ። አይሁዶቹ ደግሞ ኖ አብርሃም አባታችን ክርስቲያን አይደለም አይሁዲ ነው አሉ። ሙሐመድ ሁለቱንም ሰማቸው። በደንብ አስተውሉ ሙሐመድ እንዴት ሲሸውድ እንደነበረ። ክርስቲያኖቹ አይ አባታችን አብርሃምማ ክርስቲያን ነው እምነቱ ሲሉ፣ አይሁዶቹ ደግሞ ኖ ኖ ኖ አብርሃም አይሁዲ ነው አባታችን እምነቱ ይሁዲ ነው አሉ። ሙሐመድ ከሁለቱም ሰማና አብርሃም ክርስቲያንም አይደለም አይሁዲም አይደለም እንደውም ሙስሊም ነው አለ። ለዚህ ማረጋገጫውን ደግሞ ምንድነው እሱ ሲባል ተውራትና ኢንጂል በአብርሃም ጊዜ አልወረዱም። ይሄንኛው ተሳስቶ በአብርሃም ጊዜ ነበሩ አለ። ቁርአኑ እንደዛ ለሚለው ኢንጂልና ተውራት በአብርሃም ጊዜ ስላልወረዱ አብርሃም ሙስሊም ነው አይሁድ ነው ክርስቲያን ነው ለማለት አይሆኑም ለመረጃ። ስለዚህ አብርሃም ሙስሊም ነው አለ። ታዲያ ቁርአንን ስትጠቅስልኝ ቁርአን በአብርሃም ጊዜ ስላልወረደ ሙሐመድ ራሱ አይሁዶችና ክርስቲያኖች ላይ በተጠቀመው ሎጂክ አፈርድሜ ይበላል ማለት ነው። ምክንያቱም ቁርአን የወረደው ሙሐመድ ላይ ነው ብለህ ስለምታምን ቁርአን በአብርሃም ጊዜ ስላልወረደ መረጃ አይሆንም። ቁርአን ጥቅሱን ልስጥህ። እፎይ አይቶ እፎይ ቁርአን ክፍል ልንገርህ። ይኸውልህ ኢየሱስ አምላክ ከሆነ ሰው ይገለኛል ብሎ መሯሯጥ፣ መፍራት፣ መራብ ለምን አስፈለገ? ምክንያቱም በመጽሐፍ ቅዱስ ምን ይላል? ከዚህ በኋላ ኢየሱስ በገሊላ ይዘዋወር ነበር አለ። በአይሁድ ግን ሊዘዋወር አልፈለገም። ምክንያቱም አይሁዳውያን ባለስልጣኖች ሊገሉት ይፈልጉ ነበር ይላል ዮሐንስ ወንጌል 7:11 ላይ። ሊገደል የሚሯሯጥ ከሰዎች የሚሸሸግ የሚራብ የሚጠማ እንዴት ፈጣሪ ይሆናል ብለህ ታምናለህ? ኦኬ አርጉመንት ትክክል አይደለም። ፓራፍሬዝ በስርዓት ብታደርገው ማለትም ጥቅሱ በስራ የሚለውን ብትል አሪፍ ነበረ። ጥቅሶች አንዳንዴ በስርዓት ካልተባሉ አስቸጋሪ ስለሚሆኑ ማለት ነው። ኤኒዌይስ ክርስቶስ እንዳይገሉኝ ብሎ የተሯሯጠበት እንትን ያለበት የለም። ነገር ግን ጊዜው ሳይደርስ ራሱን አሳልፎ አልሰጠም። ጊዜው ሲደርስ ግን ባይዞ ይሄ ሎጂክ ያስበላሃል። ክርስቶስ እውነተኛ የበጎቹ እረኛ ነው። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እውነተኛ እረኛ ራሱ እንደሆነ በጎቹም ድምፁን እንደሚሰሙ እርሱም እንደሚያውቃቸው ስለ በጎቹም ነፍሱን አሳልፎ እንደሚሰጥ ክርስቶስ ተናግሯል። በጎቹን አርዶ የሚበላ እረኛ ሳይሆን ለበጎቹ ምግብ ሊሆን የመጣ እረኛ ነው። እኛ በጎቻችንን አደልበን አርደን ልንበላ ነው። ክርስቶስ የነፍሳችን እረኛ ግን የእኛን ነፍስ ሊያድን ስለኛ ነፍሱን እስከ መስጠት የወደደን ነው። ለበጎቹ ምግብ የሆነ እረኛ ሌባ የሆነ ወይንም ደግሞ ሐሰተኛ እረኛ ተኩላ ሲመጣ ሽፍታ ሲመጣ በጎቹን ለተኩላ በትኖ ወይንም ለሽፍታ በትኖ ይሸሻል። ክርስቶስ ግን በጎቹን ለሌባ ለወንበዴ አሳልፎ ማይሰጥ ራሱን ስለ በጎቹ አሳልፎ የሰጠ እውነተኛ እረኛ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይ ስለ በጎቼ ነፍሴን አነሳ ዘንድ ስልጣን አለኝ፣ ከኔ ማንም አይወስዳትም፣ በፍቃዱ ግን እንደሚያነሳት እንደሚያኖራት ተናገረ። ስለማ ስለ በጎቹ። ይህን ስለምን ታደርጋለህ ክርስቶስ ሲባል ስለ ፍቅር እስከ ሞት ድረስ መውደድ መሆኑን ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ይናገራል። ይሄንን ለማድረግ እንደመጣ ደግሞ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ
ሊያገለግል ለምንድን ነበረ የተመታው? ለምንድን ነው ይሄ ሁሉ መከራ የተቀበለው? የመጣው ክርስቶስ ራሱ ስለኛ መከራን ሊቀበል ስለሆነ ገላትያ ምዕራፍ 3 ላይ ቁጥር 14 አካባቢ ላይ ስለኛ መከራን የእኛን በደል ተሸክሞ እሱ መከራን ሊቀበል ስለሆነ ሊመታ እንጂ ሊማታ አልመጣም። የኛ ጌታ ስለኛ ሊዋጋ በጦር ሊወጋ ሰዎችን ሳይሆን የመጣው በጦር ጎኑ ተወግቶ ምሕረትን፣ ፍቅርን፣ ትህትናን፣ ሰላምን ሊያስተምር የመጣ ምሳሌ ሊተውልን የመጣ ጌታ እንጂ ጦርዞ ሊዋጋ አይደለም የመጣው የኔና የናንተ ጌታ ጊዜው ሳይደርስ። ስለዚህ ክርስቶስ ጊዜው ሳይደርስ ራሱን አሳልፎ ነፍሱን አልሰጠም። ጊዜው ሲደርስ እሱ በወሰናት እሱ በፈረዳት ሰዓት ግን ራሱን አሳልፎ ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ሊይዙት ሲመጡ አቅም አጥተው ማንን ትፈልጋላችሁ? ራሱ ገና ሲመጡ የሚመጣበትን አውቆ ይላል እኮ ወጥቶ ጠበቃቸው። ደግሞም አላቸው ማንን ትፈልጋላችሁ አላቸው። ማንን ትፈልጋላችሁ? ማንን? የናዝሬቱ ኢየሱስን እንፈልጋለን አሉ። ያ የናዝሬቱ ኢየሱስ የምትፈልጉት እኔ ነኝ አላቸው። መራራጥ አላስፈለገውም። እሱ ጊዜው ሲደርስ ታይሙ ሲሆን እሱ በወሰናት እሱ ባለው ማንን ትፈልጋላችሁ? ማንን ልትይዙ መጣችሁ አላቸው። ዓይናቸው ታውሯል፣ ልባቸው ታስሯል። የናዝሬቱ ኢየሱስን እንግዲያውስ እኔ ነኝ አላቸው። እኔ ነኝ ገና ሲላቸው ተዘረሩ፣ ወደቁ። ደግሞም ተነሱ፣ ደግሞም ጠየቃቸው ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን። እንግዲያውስ እነሱን ተዋቸው፣ እኔን ያዙኝ አላቸው። መራራት መሸሽ አልተጠበቀበትም። ራሱን አሳልፎ ሊሰጥ የመጣ ነው እና እነሱን እንዳነኩ እኔን ግን ያዙ አላቸው። ጴጥሮስ ሸቦላው መዘዝ አድርጎ ከጠባቂዎች አንዱ ጆሮውን ቆረጠ። ጴጥሮስ ሴፍ የሚያነሳ በሴፍ ይሞታል። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍን ወደ ሰገባው መልስ። ጆሮውን አንስቶ ጆሮ ገጠመለት። ከዚህ በላይ የሚዋጉ ሰራዊት የለኝም ወይ? አባቴስ አይልክልኝም ወይ? ለምን እንዲህ ታደርጋለህ ጴጥሮስ? እችን ጽዋ ልጠጣት አይደል የመጣሁት? ስለ እናንተ ልሞት አይደል የመጣሁት? ቤዛ ልሆን አይደል? በሴፍ ልትከላከልልኝ አንተ ነው አይደለም? ጲላጦስ ጠየቀ። ንግስና ከዚህ ነው እንዲህ አለው። ምድራዊ ንጉስ ልትሆን ነው አለው። ኖ ንግስና ከዚህ አይደለም አለው። ንጉስ ሊያደርጉት በግድ እኮ ይፈልጉት ነበር እኮ ያኔ ሲሰወርባቸው ነበር። እነሱ ንጉስ አድርገው ሊሾሙት ነው። እሱ ንግስናው ከምድራዊ አይደለም። እነሱ የሚያስቡት ምድራዊ ንጉስ ሊያደርጉት ነው። እሱ ንጉስ ሲባል ምድራዊ ንጉስ አይደለም። የነገስታት ንጉስ የሆነ እርሱ የሁሉ አስገኝ ነውና፣ ስለዚህ ጊዜው ሳይደርስ ይሰወርባቸው ነበር። ጊዜው ሲደርስ ግን ራሱን አሳልፎ ስለነሱ ስለሁላችን ሰጥቷል በመስቀል ላይ እና እንደዛ ነው። ምን አሁን ደግሞ አስተካከል ከአርጉመንት አታሳስብ። ምንም አላሳሳትኩም። ራስህ ነህ ፋይናይት ነው ብለህ የመለስከው። ለማንኛውም እፎይ ዋልያው ይታል ከማል ስለዚህ ራስህ ነው የመለስከው። ሆኖ ሸሪው ታፎይ ሸበካ ዋብያው ይታል አለም አስወርዳለሁ። እሺ አሁንም አንድ አድቫንቴጅ እንዳለው ደግሞ ራስ አሁንም ደግመህ እንድትናገር ላድርጋ። አላህ ፊት አለው የለውም? ፊት አለው፣ ግን የኛ አይነት ፊት አይደለም። ችግር የለው፣ ማንንም አይምሰል። ቀኝ አለው የለውም? ቀኝ እጅ አካል የሆነ የለውም? አካል አለው እኮ አላህ አካል አለው። ፊቱ ምንድነው? ካለ ፕሌስ ታይም ግራ ቀኝ የምትለው በአንቴ ነው የምሰራው እንጂ በፈጣሪ አይሰራም አልኩት። አጌን አጨብጭቤልሃለሁ። አርጉመንቱ ገብተዋል። ስለዚህ አላህ እጅ አለው የለውም? አላህ እጅ አለው የለውም? ማሰላም እፎይ ሀያ ይመጣችሁ። ዋብያ ረብሽ በይ። ዋብያው ደጋግሞ እየረበሸ ነው ለመከላከል። ቀኝ በቃ ወጣ ነው ካላስቀደምኩኝ
ቆይ ፕሊዝ። ቀኝ ግራ ተብሎ ቢነገረው ለፍጡር ነው ብለሃል። ቀኝ ግራ ያለው ነገር በሙሉ ፍጡር መሆኑ ተስማምተናል። እኔም እስማማለሁ። አላህ ቀኝና ግራ ያለው የለውም። አላህ ግራና ቀኝ እጅ የለውም። ኦኬ፣ ግራና ቀኝ ያላቸው በሙሉ ፍጡር ናቸው አይደለ? እናመሰግናለን። በደንብ አስተውሉ። ግራና ቀኝ ያላቸው በሙሉ ፍጡር ናቸው። እኛ እያልነው የነበረው እስከዛሬ እዚህ ነበረ። ግራ ቀኝ ያላቸው ፍጡራን ናቸው። አላህ ግራና ቀኝ ካለው ፍጡር ነው የሚሆነው ማለት ነው። ግራና ቀኝ ግን የለውም እያለ ነው አይደለ? አይደለ? ኦኬ። እሺ፣ አዲስ እንዴት ነው? ዳይሬክሽን ታይም ፕሌስ አይሰራም አልኩ እኮ ፈጣሪ ጋር። ስለዚህ ግራም ቀኝም እጅ የለውም። ግራም ቀኝም አይባልም። እሱ እጅ ሁለት እጅ አለው። ሁለቱም እጅ የኛን አይመስልም። ከአፈር የተሰራ ወይ ከደምና ከአጥንት የተሰራ አይደለም። የራሱ የሆነ ፓወር መስሪያ አለው ማለት ነው። መስሪያ አለው ማለት ነው። እጅ አለው ማለት እጅ አለው ማለት አይደለም። መስሪያ አለው ፈጣሪ መስሪያ አለው ማለት ነው ዲፊኒሽኑ። ኦኬ እሺ ይሁን። ሳይ ሙስሊም 2788 ኤና እንደ ክፈተው። ግራና ቀኝ ያላቸው ነገሮች በሙሉ ፍጡር ናቸው። እኔ እስማማለሁ። እሱ ላይ ተስማምተናል። አላህ ግራና ቀኝ እጅ የለውም ብሎናል። ግራና ቀኝ ያላቸው በሙሉ ፍጡራን ናቸው። እኔም እስማማለሁ። 2788 ኤ አለ። ዩቱብ ላይ ሰላም ብያችኋለሁ። ዩቱብ እያዳመጣችሁ ነው ያላችሁ፣ ሰላም በሉት። 2788 ሙስሊም ኦኬ። ሶሪ ትንሽ ኔትወርኩ ላግ። እፎይ ሰላም ቤተሰብ እንዴት ናችሁ? ሰላም ብያለሁ። አንዴ ቆይ። ኦኬ ሎክ ይህ ሀዲስ እንደዚህ ይላል። ከማል ታነበዋለህ? ራሴ አንብብ። ኦኬ ሳይ ሙስሊም 2788 ኤ ላይ የአላህ መልእክተኛ እንዲህ ብለዋል ይላል። ዑመር ነው የተረከው፣ አብደላ ቢን ዑመር፣ የዑመር ልጅ አብደላ እንደተረከው። Allah the exalted and the glorious would fold the heavens on the day of judgment, and then he would place them on his right hand. አላህ የቂያማ ቀን ሰማይን ይጠቀልላታል እናም የቀኝ እጁ ላይ ያስቀምጠዋል። And say, I am the Lord, where are the haughty, and where are the proud today? He would he would fold the earth, placing it on the left hand, and say, I am the Lord, where are the haughty, and where are the proud today? ከዛ በኋላ ምን ያደርጋል? ምድርን ደግሞ ግራ እጁ ላይ ያደርግና ኃያላኖች የታሉ እያለ ይላል። ኮራተኞቹ የሚኮሩት የታሉ? ትምክተኞቹ የታሉ? ኃያላኖቹ የታሉ? እኔ ነኝ እያለ ይላል። ቀኝ እጁ ላይ ሰማይን፣ ግራ እጁ ላይ ደግሞ ምድርን። ከማል ምን ትላለህ? የሰው አጻጻፍ እኮ ነው ይሄ። ግራና ቀኝ ብለው የሰው አንደርሳለ ነው። ነብይ ነው የተናገረው። ነብይ መቼም ሰው ነው። ነብይ ደግሞ ከራሱ ይናገራል። ወደ አማርኛ ጀመን አይለ እሺ፣ ሁለቱም የፈጣሪ እጅ እኮ የቀኝ እጅ ነው። እሱ ሌላ ሐዲስ ነው። ተጨማሪ ደግሞ የኛው ሐዲስ ላይ ምን ይላል? ቀኝ ሁለቱም የፈጣሪ እጅ ቀኝ እጅ ነው። ቅድም ተስማምተናል። ግራና ቀኝ ካለው ፍጡር ነው ብለህናል። ባልከን መሰረት አላህ ፍጡር ስለሆነ ፍጡር ለምን ታመልካለህ?
አስጨርሰኛ። ይሄን አዲስ ትቀበላለህ ወይስ ይሄን አዲስ ትጠላለህ? አሁን መልስ ልስጥህ። ትጠላለህ? እሺ። ሁለቱ የፈጣሪ እጅ ቀኝ ነው ያል ቀኝ ነው። ሁለቱ የፈጣሪ እጅ ቀኝ ነው ማለት ይሄ እንትንን አያሳይም። ይሄ ሐዲስ እኮ አይደለም፣ ሌላ ሐዲስ ነው እሱ። ሌላ ሐዲስ ዳይሬክሽን ለማሳየት ሳይሆን አስጨርሰኛ። ይሄ ዳይሬክሽን ለማሳየት ሳይሆን ሁለት እጅ አለው። ሁለቱ እጅ እንደ እንትን መስሪያ አለው ማለት ነው እንጂ ያው እጅ የለውም። አዎ እጅ እንደ ይሄ አካላዊ እጅ የለውም። አሁን ደግሞ እጅ የለውም ማለት ቅድም እጆች አሉት ብሎን ነበረ። አሁን ደግሞ አካላዊ እጅ የለውም። እጁንም ሸመጠጠው። ቅድም ግራና ቀኝ ያለው ነገር በሙሉ ዳይሬክሽን ዳይሜንሽን። ምክንያቱም ካሜራማን መሰለኝ ቃል ምን እየሰራ ነው? አዳር ነው እንዴ? ግራና ቀኝ ያላቸው ነገሮች ወይ ፕሊስ፣ ግራና ቀኝ ያላቸው ነገሮች በሙሉ ፍጡር ናቸው። ተስማምተናል ከከማል ጋር። እዚህ ላይ ከተስማማን በኋላ ሐዲሱ ሲመጣበት ደግሞ ምን አለን? አይ ይሄ ሰው የጻፈው ነው አለ። ነብይን የተናገረው ሲባል ደግሞ ሁለቱም ቀኝ እጅ ነው ያለው አለ። እስቲል ሁለቱንም ቀኝ ካልካውንም ዳይሬክሽን የተናገርከው ፕላስ ደግሞ አሁንም ድገምህ ዳይሬክሽን እየተናገርኩ አይደለም። መለስክና ደግሞ እጅ የለውም በሚል እጅ የለውም አልከን። እንደዛም ደግሞ እንስማማለን። ስለዚህ አላህ እጅ የለውም። አካላዊ እጅ ምን አይነት እጅ ምንኛ እጅ ነው ያለው? ዲፊኒሽን መስሪያ አለው። መስሪያው ደግሞ ፓወሪውን ኢነርጂው ምን ይሁን ለኛ አልተገለጸም። ያልተገለጸን ያላወቅነው ነገር ሌላ አጣብቂኝ ውስጥ ገባ። ሌላ አጣብቂኝ ውስጥ ገብተሃል ወንድማችን። ሰፖርት ላደርግ ሞክሬ ነበር። ያ መስሪያው ፍጡር ነው ፍጡር አይደለም? ኧረ ፍጡሩን የምታመልከው አንተ እኮ ነህ ወንድሜ። መስሪያው ፍጡር ነው ፍጡር አይደለም? መስሪያ ነው እንጂ ያለው እጁ አይደለም ብለሃል። የሚሰራበት ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? የፈጣሪ እንትን ነው፣ የፈጣሪ መስሪያ ነው። ስለዚህ ፈጣሪ የሚባለው አላህ ሌላ የሚሰራበት ሌላ ነገር ደግሞ ልክ ሰዎች ዶማ እንደሚያስፈልጋቸው የሆነ መቆፈሪያ ወይንም መጥረቢያ እንደሚያስፈልጋቸው የሆነ ነገር እንደመቁረጫ አላህ ራሱ ደግሞ ሌላ አካል ይፈልጋል ማለት ነው፣ የሆነ ነገር የሚያደርግበት። ዳስ ወንደርፉል አይደለም። ተስማምቶኛል። እኔ እንደዚህ አይነት አስተምሮ አዳምጠኝ። ያላህ አካል ድምፅ ይሁን ንፋስ ይሁን ምን ይሁን ለእኛ ግልጽ አይደለም፣ ግን የእኛ አይነት አካል አይደለም። ይሄም ማወቅ አለብህ። ግራና ቀኝ የሚባል እዚህ ላይ ግራ ቀኝ የሚባል ያለ አካል ድምፅ ይሁን ንፋስ ይሁን ምን ይሁን ግልጽ አይደለም፣ አናውቀውም ነው ያልከው? አዎ በቁርአን አልተገለጸም። ስለዚህ ድምፅ አሁን የምንሰማው ድምፅ አላህ ሊሆን ይችላል፣ የሚያልፈው ንፋስ አላህ ሊሆን ይችላል እያልከኝ ነው? ለምን? ምክንያቱም ያለ አካል ንፋስ ይሁን ድምፅ ይሁን ብርሃን ይሁን አናውቀውም ካልክ ንፋሱ አላህ ሊሆን ይችላል ማለት ነው። በዲፎልት አታውቀውማ። ለምን? አናውቅም አልከኝ። ያለ አካል ድምፅ ይሁን ንፋስ ይሁን አናውቅም አልከኝ። እኔ አላውቀውም። በቁርአን አልተገለጸም። በመጽሐፍ ቅዱስ ከተገለጸ አንተ ንገረን። አሁን ለምሳሌ አንተ አካል ስጋና ደም ነው። ስጋ ደም አጥንት ነው አይደለም? ያንተ አካል የፈጣሪ አካል ምን እንደሆነ ኖ የኔማ ማንንም አይመስልም በምንም አይመሳሰልም ብዬ ማምን ስለሆነ አምላኬ የኔ መንፈስ ነው። ያንተን ራስን ቻልና እዛው መልስ። ስለዚህ አምላክ ንፋስ ከሆነ በደንብ አስተውል ከማል። እንደ ንፋስ ከሆነ ቤት ውስጥ ያለ ንፋስ እንኳን አንድ ተብሎ አይቆጠርም። እንዴት ብለህ ነው አንድ ብለህ ልቆጥረው የቻልከው? ካለ ንፋስ ከሆነ አምላክ ብርሃን ከሆነ ይሄንን ብርሃን ላይ አንዴ ይሄ ብርሃን የሚታየው ብርሃን እንኳን አንድ ሁለት ተብሎ አይቆጠርም። እንዴት ብለህ ነው የቆጠርከው? ካዳላህ ቁጥር ለአንተ ነው የምሰራው አልኩ እኮ በመጀመሪያ። ቁጥር ዳይሬክሽን ፕሌስ ታይም ለአንተ ነው የምሰራው። በእናትህ ለፈጣሪ አይሰራም። እናመሰግናለን። አትሳሳት። እኔም አምናለሁ እንደዛ። ፈጣሪ በባህሪ 1 2 3 4 ተብሎ ይቆጠራል ብዬ አላምንም። እኔ
ቁጥር ራሱ የሚሰራው ለፍጡራን ስለሆነ ፈጣሪ አንድ ነው ሁለት ነው እያልክ አንተ እንደምትቆጠረው እሱን ከቆጠርከው አመሳስልሃል። አንተው ምን ብለሃል? ለፍጡር ነው የሚሰራው ቁጥር ብለሃል። እሺ ለፍጡር ከሆነ የሚሰራው ቅድም ካዳ ለምን አመሳስለህ አንተ ምን አልከኝ? አላህ ከአርሽ በላይ ነው ብለህ የለ ማኔ አላልክም? አላልኩም። ከአርሽ በላይ ነው። አላህ የትም አለው። አይን አላህ አላህ የትም አለው። አይን አላህ አዎ ያያል ማለት ነው። አይን አለው ማለት ያያል ማለት ነው። አላህ ያያል ማለት ነው። አይን አላህ ማለት ያያል ማለት ነው። የት ነው አላህ ማለት ነው? እሺ አላህ የትም አለ፣ ሁሉም ቦታ አለ። ኦኬ። ስለዚህ በሁሉ ቦታ ካለ በቂያማ ቀን ታዩት የለ እንዴ? አሁን ለምን አታየውም? ካለ ሁሉ ቦታ ካለ እሱ አልተፈቀደልኝም። በዚህ ዓለም ላይ ለምን አሁን አታዩትም? ለማንም አልተፈቀደም። ለምን አሁን አታዩትም? በዓለም ላይ አላህን ማየት ለማንም አልተፈቀደም። አልተፈቀደም ማለት አይታይም ነው ወይንስ አላህ አይታይም? ለሰው ልጅ ፈጣሪ ለፍጡሩ አይታይም። ኦኬ አይታይም። አዎ የማይታየው ማለት ማይታይ ቦታ ውስጥ ተደብቆ እኔ ለምሳሌ ውጭ ያለ ሰው አያየኝም። ማያዩኝ ግን እኔ ማልታየው ሳይሆን ቤቱ ስለሸፈናቸው ነው አይደለ? ውጭ ያሉ ማያዩኝ። አላህም እንደዛ ማይታይ ቦታ ተደብቆ ነው ወይንስ በባህሪው እያለ ፊቴ እዚህ ጋር እያለ ለምሳሌ ማይታየው ነው? አይ በባህሪው ነው እንጂ እንዴት ተደብቆ እንዴት ይቻላል? እኔ ለምሳሌ አሁን አምላክ በሁሉ ቦታ አለ፣ ከቦታ ውጭም ያለ ቦታን ያስገኘ ነው ብዬ አምናለሁ። ግን በአይን ሊታይ አይችልም። በአይን ማይታይበት ምክንያት ምንድን ነው? አይንህ የሚያየው አይን ለማየት ምን ይፈልጋል? ብርሃን ይፈልጋል አይደለም? አንተ የምታየኝ እኔን ብርሃኑ መጥቶ እዚህ ላይ አርፎ ተንጸባርቆ ሲመለስ ነው። ከዛ የአንተ አይን ደግሞ ያንን የተገደበ መጠን ብርሃን አይኖችህ ወስደው ሲያዩት ነው። ፈጣሪ ደግሞ ግዙፍ ግዑዝ አካል ስለሌለው ብርሃን መጥቶ እሱ ላይ አንጸባርቆበት ብርሃኑ ተመልሶ የሚታይ አይደለም። ምክንያቱም ግዙፍ ስላልሆነ ብርሃን እሱን የሚያንጸባርቅበት ስላልሆነ አይታይም። መንፈስ ነው ብዬ አምናለሁ። መንፈስ ስለሆነ ደግሞ ከዚህ እስከዚህ ቁመቱ ወርዱ ምናምን ተብሎ አይባልም። በሰማይም በምድርም ከምድር በታችም ከሰማይ በላይም እርሱ የሚያዋስነው የሚያካልለው የሚያካብበው ስለሌለ አይናችን የምታየው ማካበብ የምችለውን ነገር ነው። እሱ ደግሞ ሊካበብ አይችልም፣ ሊወሰንም አይችልም። ግዙፍ አካልም የለውም። ለዛ አይታይም ብዬ አምናለሁ እኔ። አንተ ግን አላህ መንፈስ ነው ብለህ አታምንም። መንፈስ ነው ብለህ ሳታምን ደግሞ በቂያማ ቀን የሚታይ ከሆነ አሁን አይታይም በሁሉ ቦታ ነው ያለው እንዴት ትለናለህ? እንዴት ነው መንፈስ ነው ብዬ የማላምነው? ታምናለህ? አላህ መንፈስ ነው ብለህ ታምናለህ? እኛ እግዚአብሔር መንፈስ ነው ብለን እናምናለን። አንተ ታምናለህ? ቱከማል የኔ ነው የማይሰማው? በደንብ ይሰማል። ያንተ በደንብ ይሰማል። አይ ቲንክ በአቅጣጫ ከተቀመጠ ፍጡር ነው ብለዋል አይደል? ቦስ እንደዛ ሲል የሰማው መሰለኝ። አንድ ቪዲዮ ባሰማው ይዘጋብራል። አርሽ በላይ ነው ብለው ያስቀመጡትን አንፈልግም። ቪዲዮ ከአርሽ በላይ ነው ቢል ምን ራሱ እኮ አላምንም ማለት ከአርሽ በላይ ነው ያስቀመጡት እኮ አላምንም ማለት እሱ ዋው ከአርሽ በላይ ነው የሚሉትን አላምንም ማለት እኮ ሞዱ ቢላ መካን ነው ቢንት የደስዋ ዩዘር እንኳን ደህና መጣ። ዩዘር መርሳ ቢንት ፈኪት በደንብ አስተውሉ። ዳይሬክሽን የሚሰጣቸው ነገሮች በሙሉ ፍጡራን ናቸው። ፈጣሪ እኛ በሁሉ ቦታ ይገኛል። ቦታን የፈጠረ ነው። በቦታ ሊካበብ አይችልም። እዚህ ጋር ይገኛል፣ እዚህ ጋር አይገኝም።
አካሉ እንዲህ ነው፣ ይታያል፣ ይሄዳል፣ ይመጣል፣ ይወጣል፣ ይቆማል፣ ይነሳል። እነኚህ ሁሉ በባህሪ ለአምላክ አይነገሩ። እነኚህ ሁሉ የፍጡራን ባህሪ ናቸው። ግራ፣ ቀኝ፣ እታች፣ ላይ፣ ጣቶች ምናምን እነኚህ በባህሪ ለፈጣሪ አይነገሩለትም። መሐመድ እንኳን ደህና መጣ። መሐመድ አረብ ኦኬ። ስለዚህ እነኚህ ሁሉ ካመሳሰላችሁ በኋላ ፈጣሪን አምሳያ የለውም ማለት በራሱ ስህተት ነው ውዶቼ። ፈጣሪ አምሳያ አይኖረውም የለውም የሚለው አንድ ነው እንደኔ የሚቆጠር 5 ጣቶች አሉት እንደኔ፣ እኔም 5 ጣቶች አሉኝ። 2 እጆች አሉት፣ 2 እጆች አሉኝ። ግራና ቀኝ አለው፣ ግራና ቀኝ አለኝ። እነኚህ ሁሉ አመሳስላችሁ ስታበቁ አምሳያ የለውም ማንም ይመስለው የለም እንዴት ልትሉ ትችላላችሁ? ምክንያቱም ያመሳሰላችሁት ራሳችሁ ስለሆናችሁ። በሁሉ ቦታ መገኘት አይችልም በዛቱ። እኔም በሁሉ ቦታ መገኘት አልችልም። ቤት ውስጥ ካለው ውጭ መኖር አልችልም። ማወቅ ከሆነ የተለያዩ መሳሪያዎችን ተጠቅሜ ላውቅ እችላለሁ። ለምሳሌ እኔ እዚህ ቁጭ ብዬ ቃል ቤት ውስጥ ምን እንዳለ እያየው ነው። ማወቅ ብቻ ሳይሆን እያየውም ጭምር ነው። ካወራም ልሰማው እችላለሁ። ይሄ አንድ ቤት ውስጥ እኔና ቃል ኖረን አይደለም። ይሄ የሆነው ምንድነው? በቴክኖሎጂ ነው። ቴክኖሎጂ ቲክቶክ የሚባለው አፕ በቲክቶክን በፈጠረው ሲስተም በዓለም ላይ ያለን አካል ምን እየሰራ ምን እያደረገ እንደሆነ በአንድ እያወቅን ነው። በአንድ እያየንም እየተከታተልን ነው። እኔ ግን አሜሪካም፣ ካናዳም፣ እንግሊዝም፣ ጀርመንም፣ ዱባይ፣ አረብ ሀገር እያንዳንዱ ጋር የሚካሄዱትን እዚህ ቁጭ ብዬ ማየት ቻልኩ ማለት የሚያደርጉትን ተመለከትኩ ማለት በሁሉ ቦታ አገኛለሁ ማለት አይደለም። አላህ አርሽ ላይ ቁጭ ብሎ ሁሉንም ይመለከታል ያያል ብትሉ ማተር አያደርግም። እሱ አሜሪካ ውስጥ ቁጭ ብለው ሳይንቲስቶች በዓለም ላይ የቱ ጋ ነዳጅ አለ የቱ ጋ ወርቅ አለ ይመለከታሉ። በዓለም ላይ ምን ተከሰተ በሳተላይቶቻቸው ያያሉ። ግን በሁሉ ቦታ ላይ በዛታቸው በአካላቸው መገኘት አይችሉም። አንድ ቦታ ሲኖሩ አንድ ቦታ ላይ አይኖሩም። ይህን እንዴት ታዩታላችሁ? ይሄ አላህን ከፍጡራን ጋር ለመምሰሉ አንዱ ማሳያው ነው። ፋይናይት መሆኑ ከፍጡራን ጋር መምሰሉ ያሳያል። ሳትመልስ ቅድም ረባብሸው ወጣ አይደለ? ተመልሰ ልመጣ የለም ዳታ ራሱ አሁን ላይ አልቀቢ ነው። የሚገርም ትንሽ ነው ያላት። እሺ አላህ በሁሉ ቦታ ይገኛል። የሰው ሀቅ ምፈራ ከሆነ እባክህ ሳላስበው አንድ ያልተጠየቀው ማለት አበባ ይመልስልኝ በአላህ ስሬስ። አሁን የተጠየቀው መልስ። በሁሉ ቦታ ይገኛል ችግር ማለት እመልስልሃለሁ፣ ግን ሀቅ መልሱልኝ። 3 አበባ ሰጥቻለሁ ሳላስበው። 3 አበባ ወስደንበታል። ቅድም ብሏል ያልኳችሁ ሆነ አውቃለሁ። አንተ አታስታውሰኝም? ይህ ነው አውቅህ አበባ ሰጥቻለሁ። ቅድም ያልኳትን አመጣሃት። ለምን ጽጌረዳውን ግቢ አልተክልልህም? የቱ ጋር ነው ቤትህ? ኧረ መልስልኝ ስሬስ። ይፈልጓለሁ ወላሂ ይፈልጓለሁ። ወላሂ ብለህ እኮ አመረርክ አንተ። ያው መለስኩልህ። አንተ መስጠት አልችልም። እችላለሁ። እሺ ሲቀጥል እንዴት ነው ሞጣ ብዬ በጠራ እንትን ይደብርሃል? ወላሂ ደስ ስለሚል ነው ስሙ። ስማለኝ ያው አበባ መልሼያለሁ። ይኸውልህ 3 ነው የሰጠኸኝ፣ 10 ሰጥቻለሁ። ምን ታደርጋለህ? ቀስ እያልክ እየመነዘርክ ተጠቀም። ለሀሊማ አንዳንድ አበባ ስጥ። እኔስ አላህ አምሳያ የለውም ስትል ተጋምጣበት አልኩ። አሁን ማስተካከል ይችላል። 10 ሴቶች ኢነላህ አላ ኩሊ ሸይ ቀዲር ነው የሚለው ቁርአኑ ራሱ። አላህ በሁሉ ነገር ቻይ ነው።
ሁሉ ነገር ፈጣሪ ሁሉ ነገር ያስገኘ አንድ አላህ ነው። በሁሉ ቦታ መገኘት ይችላል አላህ በዛቱ ይችላል። እሱ የሚሳነው ነገር የለም። ማስረጃ በዛቱ በሁሉ ቦታ ላይ አለ ቢል በሁሉ ቦታ ላይ አለ ሳይሆን እሱ ቻይ እንደሆነ ነው የምነግርህ እኮ አሁን እዚህ ጋር በሁሉ ቦታ እኛ አለ ብለን የምናምነው አርሽ ላይ አለ ብለን ነው የምናምነው። ገብቶሃል? በሁሉ ቦታ ሊኖር ይችላል ደግሞ ይችላል ቻይ ነው እያልኩ ነው። ኦኬ ስለዚህ አሁን አርሽ ላይ ነው ያለው። ከአርሽ ውጪ አለ ከአርሽ ውጪ አላህ አለ። ለምሳሌ እኔ ቤት ውስጥ እዚህ በዛቱ አለ በዛቱ የለም። አላህ እኮ አንተ እሺ እግዚአብሔር አለ በዛቱ እኔ ጋር አለ በዛቱ አለ እኔ ጋር አሁን ኢየሱስ ክርስቶስ አለ ማስረጃ ተይዘህ ዛሬ ተይዘህ ጨምጬ ያለው። እሺ መልካም ትንቢተ ኤርምያስ ምዕራፍ 23 አንዴ ክፈትልን። ለዚህ ነው እኛ አምሳያ የለውም ፈጣሪ ስንል ለዚህ ነው። ምንም ነገር እንደ ፍጡር እዚህ ጋር ብቻ አለ እዛ ጋር የለም ተብሎ ሊነገር አይችልም። 23 ኦኬ ሩቅ ሆኖ ተንጠልጥሎ ያለ አምላክ አይደለም። ያለ አምላካችን ቅርብ ነው። እኔ ቅርብ አምላክ ነኝ እንጂ ሩቅ አይደለም። እኛም እኮ አለ ቅርብ የሚል ማሳያለሁ። በአዳምጥ እኛ አሁን ያልኩት በዛቱ ያልኩት በእናትህ እንዴ ዋብያው ላምቦ እንግባባ ዋብያው ገና አላነበብኩትም። ቅርብ የምትል ከሆነ ቅርብ የሚል እኔም ሰላም ይሄ ነው። በዛቱ አለ የምትለውን እኮ ላምብበዋ ቅድሚያ ቆይ እንዴ ሚት አድርግ ዋብያው ሚት አድርግ ያረብሽ። ኦኬ እኔ ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቦታ ቢሸሸግ ምን ቦታ በስውር ቦታ ቢሸሸግ የተደበቀ ቦታ ጋር እንኳን ቢገባ እኔ አላየውምን? ሰማይንና ምድርንስ ምን ያልኩ የሞላሁ እኔ አይደለሁምን ይላል እግዚአብሔር። ስለዚህ ሰማይ ምድርን የሞላ ነው እርሱ። የሆነ ቦታ ጎሎ የሌለ የሆነ ቦታ ላይ ያለ አይደለም፣ በሁሉ ያለ ነው። የትም ቦታ ጎሬ ውስጥ ልትሸሸገው አትችልም፣ እርሱ በዛ አለ። አንዴ መዝሙረ ዳዊት ምዕራፍ 139 ቁጥር 6 እንክፈተው። አረ አለፍከው። 2000 አቀማመጡ አይመጣልኝም ታውቃለህ። ግራ ያጋባል። መዝሙረ ዳዊት መጽሐፈ ኩፋሌ ወደ ኋላ ተመለስኩኝ እኮ ይኸውና 139 ነው። እሺ በሰማይ በወጣ አንተ አለ በምድር በወጣ አንተ አለ የሚለው ነው። እሺ እግዚአብሔር አንተ አምላካችን ነህ። ከፍ አድርግ ከቁጥር 7 ጀምሮ ቁጥር 140 ነው አድርገው። 140 ነው 138 ምን አይነት ሰው ነው? ኔክስ ማለት አትችልም አይልም። አፕሊኬሽኑ ስለማይልም ነው አዛን ይዚኛው አፕሊኬሽኑ አይልም ቦስ 138 ነው ማለት ነው። እዛኛው ላይ በእንትኑ ብታነቡ 139 ከቁጥር 7 ጀምሮ
ልክፈትልህ። ስንት ነው መዝሙር 139 ነው? አፕሊኬሽኑ የለም እንዴ? መዝሙር 139 ቁጥር 7 ችግር አለበት መሰለኝ። 2000 ስለሆነ መሰለኝ 1962 ቆይ በቃ እኔ ልክፈተው፣ ችግር የለም። አንተ ራስን መጽሐፍ ቅዱስ አንብብ። አንተ እያነበብክ አይደለም ማለት ነው። መክፈቱም አይችልም። ይኸው እዚህ በላይ መንደር ግቡስ አፖዛ ያስቸግራል። እሱ እሺ ከቁጥር 8 አድርገው 6 ወይ 7 ያው 6 ከእውቀት ኦኬ። ከመንፈስህ ወዴት ሄዳለሁ? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ ሜታ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ይናገራል። እግዚአብሔር መንፈስ ነው። ከመንፈስህ ወዴት ሄዳለሁ አለ። ከፊትህስ ወዴት እሸሻለሁ አለ። የትም መሸሽ አይቻልም፣ ወዴትም መመለጥ አይቻልም። ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ። እንደ ንስር ንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች ይላል። ስለዚህ ከእግዚአብሔር የምትደበቅበት የምታመልጥበት እርሱ ያሌለበት የለም። ሰው አሁን በዚህ መሰረት ምን ብለኸኛል አንተ? አላህ በሁሉ ቦታ አለ ወይ ብዬ ጠይቄ ምንድነው መልስ? አለው። አንተ እኮ አሁን የሰጠህ በዛቱ አጠገብህ አለ የሚለውን ነው። ግን አንተ አሁን በዛት አጠገባችን እንዳለ አላስረዳህም። አሁን እንዳሳየኸው ማስረጃ ከሆነ ደግሞ በቁርአን እኔ ወነህኑ ሐብሊል ወሪድ የሚለውን እንዳውም ከደም ስራችሁ የበለጠ ለእናንተ ቅርብ ነን ያለ አላህ። ደም ስር እንግዲህ አንተ ጋር የተያያዘ ነው። ገብቶሃል? ከዛ የበለጠ በሌላ አንቀጽ ደግሞ መሐመድ ሆይ ባሪያዎቼ በሚጠይቁህ ጊዜ ስለ እኔ ለእናንተ ቅርብ ነኝ በላቸው፣ የሚጠራኝም ዱዓ እሰማለሁ በላቸው ይላል። እና ይህ ነው አሁን ላመጣኸው ማስረጃ። ከዛ የበለጠ በቁርአን ሰጥቻለሁ። ስለዚህ በደም ስራችሁ ቅርብ መሆኑን ከነገርከኝ በጣም አመሰግናለሁ አላህ። ስለዚህ ደም ስሬ ስርም አለ ማለት ነው። ቴንኪው። ስለዚህ አርሽ ላይ ነው የሚሉት፣ እየዋሹ ነው። እናመሰግናለን። አርጉመንቱ እንዴት እንደሚሄድ ሳታውቅ ተረከስከው። ሰላም ቤተሰብ አንዴ ባይዘ ከደም ስራችሁ በላይ ቅርብ ነው የሚለው አንድ ከመጽሐፍ ቅዱስ የተወሰደ ነው። እሱንም ማሳያችኋለሁ። መጽሐፍ ቅዱስ ላይ ያለ እሱ ጥቅስ አንድ የሚታ አርገ ዩዘር በእናት ግን እኔ ተስማምቶኛል። ስለዚህ አላህ በዛቱ ከደም ስሬ በላይም ቅርብ ነው ማለት ነው። አርጉመንቱ ስለምፈልገው የኛውን ስላመጣኸው ደስ ብሎኛል። ስለዚህ ከአርሽ በላይ ነው ያለው የሚሉት እየዋሹ ነው። ከደም ስሬ ይልቅ ቅርብ ሆኖ ስሬ ነው ያለው አላህ። በሁሉ የሞላ ነው። ቅድም ያለው ልጅ አሁን አላህ እኔ ጋም አለ አንተ ጋም አለ አንተ ውስጥም አለ ብሏል። ደም ስሬ ያለው ልቤ ውስጥ ነው፣ ጭንቅላት ውስጥም አለ ሰውነት ውስጥም አለ ብሏል። ቅድም አርጊው ያላደረግኩት ስለማውቃቸው ነው እነኝን አርጉመንቶች። ዋብያው ምን አለን? ከደም ስራችንም ይልቅ ቅርብ ነው አላህ በሁሉ ውስጥ አለ አለን። ቴንኪው። ስለዚህ ከአርሽ በላይ ነው የምትብሉ ውሃ በላችሁ ማለት ነው።